በጉጉት ሲጠበቅ የነበረው ዝግጅቱ እንደዚሁ ተዘጋጅቷል። ሁሉም ከባባድ የሚባሉ ባለሀብቶችም ተገኝተዋል እንደዚሁ አላኑር ዝግጅት ላይ። በሌላ በኩል ደግሞ እንደዚሁ ዚያ ደብዳቤውን ይዞ በመጨረሻም የስንብቱን ደብዳቤ ያሳፈረው ሊሰጣት ወደ እሷ ጋር ጠጋ ብሏል። ከጀርባን ያለችው አላየችውም። እዚህ ደስታ ላይ ይህን መረበሽ ስላልፈለገ ወዲያውኑ ደብዳቤውን ለመደበቅ ይሞክራል። አቶ ዚያ እያለች እንደዚህ ቤስቲ ታወራለች። እንኳን ደህና መጣ፣ እንኳን ደህና ቆይሽኝ፣ ደህና ነሽ አለው እያለች አቶ ዚያ ደህና ነህ እንዴ? እኔ የሚያስጨንቁኝ የእናቴ እርምጃ ናቸው። እናቴን ደግሞ በደንብ አድርጌ አውቃታለሁ። እውነቱን ለመናገር ያ የሚመለከት ነገር አይደለም። በቃ እናቴ ጋር ልውሰድህ እባክህ ና እያለች ተናገረው ጀመረ። ቤስቲም ወዲያውኑ ወደ አላኑር ጋር ይዛው ትሄድ ጀመር። እዚህ ነው ያለችው እያለችም እንደዚሁ ተናገራለች። በሌላ በኩል ደግሞ አይናሩ እንዳየችው ልቧ ክዊል ጀመረ። እዚያ እያለች ተናገር ጀመረ። እዚያ ያለው ብዬ አልጠበቅኩም እኮ እያለች ተናገር ጀመረ። ወዲያውኑ ብዙ ጊዜሽን አልሻመብሽም ብዬ ነው እያለ እናገር ጀመረ። ወዲያውኑ አይለን ይታያሉ። በሌላ በኩል ደግሞ እንደዚሁ ምግብ አምጪልኝ እያለ እንደዚሁ ነፍሲ ይናገር ጀመር። እንደዚሁ የተጨነቀችው ሰር አዲስ ነገር አለ እንዴ? ምንም አዲስ ነገር የለም፣ ግን አውግሻለሁ። ተረጋጊ እባክሽ ተረጋጊ። የምታፈልጊው ነገር ካለ ላምጣልሽ እንዴ? አይ አያስፈልግም። እሺ ያለ ይራ ጀመር። ምግቦቹን እንዳለ ይዤ ላምጣው፣ ከዛ ላይ እኛው አድርግን እንጂ እያለ እንደዚህ አለ ጀመር። ምን እያለች ነው? አይ ስለ ወንድሜ ዚያ ነው። በመጨረሻ ስለሱ ነው የጠየቀችኝ። በጣም ታሳዝናለች። ምን ይባላል አሁን እያለች ሚስቱ ምንም አታውቀው ታወራ ጀመር። በሌላ በኩል ደግሞ በጣም የተጨነቀችው አስሊም ክፍሏ ገብታ በረጅሙ ትተነፍሳለች። እያንዳንዱ እርምጃው የባሪስ እያስታወሰች ትረዳ ጀመር። በመጨረሻም እሷን ለማጥመድ እየሞከረ እንደሆነ በመጨረሻም 11ኛው ሰዓት ላይ ይገባት ጀመር። በሩም ይከፈት ጀመረ። በሩ ግን ሲከፈት ያየችው ነገር ግራ ያጋባታል። በሌላ በኩል ለማቲጄ እየሰሞች ነው ያለ መህመት ይናገር ጀመረ። እኔ ያው እውነቱን ለመናገር አሁን ገና እንደረስኩበት ምንድን ነው ንገሪኝ እያለ ይጠይቃ ጀመረ። ምን ነው የደረስሽበት እያለ ደጋግሞ ይጠይቅ ጀመር። ታውቃለህ አይደል አስሊ እያለች ለማውራት ሞክር ጀመር። አስሊ እዚህ ምን ትሰራለህ? ለምንድን ነው እዚህ የመጣው? አይ ስላንቺ ስለተጨነኩ ነው። ለምን ትጨነቃለህ? ቆይ አይ ችግር ካለ ለኔ ልነግሪኝ ትችላለች። እሺ ጓደኛሞች አይደለን? ልትለኝልኝ ትችላለህ እባክህ እያለች ተናገረው ጀመረ። በሌላ በኩል ደግሞ እንደዚሁ አላኗሩን ለመግደል የታዘዘው ነፍሰ ገዳይ እንደተለመደው መድኃኒቱን ቀላቅሎ እንደዚሁ መጠጡ ላይ ያረግ ጀመረ። ካረገም በኋላ በመጨረሻ ዞር ጀመረ። በሌላ በኩል ለሰህር የተጻፈው ዚያ የጻፈው ደብዳቤ ይሄድ ጀመር። እንደዚሁ በመጨረሻም ፋቶሽ ወይዘሮ ሰር ይሄ ላንቺ ነው የተላከው እያለች እጇ እየተንቀጠቀጠ ተሰጥ ጀመር። አመሰግናለሁ ብላ ታወራ ጀመረ። ወዲያውኑ ፈጣቁ ትቆም ጀመረ። ወዲያውኑ ግን የዚህ ያለ ድምጽ ጽሁፍና ፊርማ እንዳለበት እንዳየች ወደ ክፍሏ ትሄድ ጀመር። እንደዚሁ ደግሞ ፋቶሽ በአይኗ ትከተላት ጀመረ። በጣም በድንጋጤ ደግሞ ሰህር እንደዚሁ ቀጥ ብላ ወደ ቢሮ ታመራ ጀመረ። በመጨረሻም ደግሞ እንደዚሁ ቆሞ እያወሩ ነው ያሉት ዚያና አላኑር። እስካሁን ነገር ለተፈጠረው ነገርና ብዙ ነገሮችም የሚቀየሩ ነገሮች አሉ። ከተቀበልሽኝ አንድ ነገር ልሰጥሽ ፈልጋለሁ። ስለምንልሽ ነገር እያንዳንዱ ነገር አመሰግናለሁ እያለ ይናገር ጀመር መህመት። በመጨረሻም ከባዱ ሚስጥር ሳይሰማ አይቀርም መህመት። እሺ እህቴ አስሊት ነው ያለችው እያለ ሰራተኛውን ይጠይቃታል። ክፍሏን ያለችው እሺ ብሎ ቀጥ ብሎ አሲል ለማየት ይሄድ ጀመረ። በመጨረሻም ግን እንደዚሁ ባሪስ እዛን ያለው ካስሊ ጋር እባክህ እያለች ትናገር ጀመር። ባሪስ ሂድ እያልኩ ነው እያለች አስሊ ተረጋጊ፣ እኔ መግፋት እኮ የለብሽም እያለ ይናገር ጀመር። እያለች ግራ ተጋባለች። የተላከውን ደብዳቤ ከጀርባ የተጻፈውን ካነበበች በኋላ ሰህር እንደዚሁ ትከፍትና ደብዳቤውን ታይ ጀመር። መርዙ ደግሞ በመጨረሻም ተበጥብጦ በመጨረሻም በቃ ተደርጎ እንደዚሁ ቀጥ ብሎ ይሄድ ጀመር። መጨረሻ አላኑር ከዚያ ሞት ይሄን መርዝ ከጠጣች ልትል ላይ ነው። እንደዚሁ ደግሞ ሰህር ደብዳቤውን ቁጭ ብላ
እያነበበች ነው ያለችው። በሌላ በኩል መህመት ደግሞ አጣብቅኝ ውስጥ የገባው እየሮጠ ወደ ላይ መውጣት ይጀምራል። እባክህ ውጣልኝ፣ ሁሉ ነገሮች በመጨረሻ ይህ ሁሉ ነገሮችን ይህን ነገር የምታደርገውን ብለው አይደለም ምን አይነት ሰው ነህ? ቆይ ውጣልኝ፣ አይ ውጣልኝ እያለች ትናገራለች። እኔ እኮ እንደማልጎድሽ ተደረገች፣ ባሪሽ እባክህ ዞር በልልኝ እያለች ትናገር ጀመራል። ይህ ሁሉ ነገር እኮ ከባድ ነው እባክሽ እያለ ይናገራታል። በመጨረሻም በሩም እንደዚሁ የከፈት ጀመረ። መህመት በሩ ከጀርባ ይደበቅ ጀመር። ልቧ ስንጥቅ ይላል። በመጨረሻ አስሊ እያለ ደጋግሞ ይጠይቃታል። መህመት እያለች ከውላ ፊቷ ቀይ ሆኖ ታየው ጀመረ። በሌላ በኩል ደብዳቤውን አነበበችው። ሳህር ከዓይኖቿ እንደ ጎርፍ ቡና እንባ ይፈስ ጀመረ። በመጨረሻም ከባዱን ነገር ነው መሰለኝ የጻፈላትም። በሌላ በኩል መርዙን ያደረገው ሰውዬ ደግሞ ቀጥ ብሎ ለአናኑር ይሰጣት ጀመረ። እንደ ዜና ተመሳሳይ ማግኘት ይችላል እያለ ያዝ ጀመረ። በመጨረሻም እሺ ብሎ ይሄድ ጀመረ። ምን ነው እንግዲህ ጠጣው፣ ላንተ ጥሩ ነው፣ አልኮልም የለም ይዞ አታስብ ያለች መርዙን በመጨረሻም አናኑር ለዚያ ትሰጠው ጀመረ። አመሰግናለሁ እያለ ምንም ማያውቀው ዚያ በመጨረሻ መርዙን ይጠጣ ጀመረ። መርዙን ያደረገው ነፍሰ ገዳይ ደግሞ ራቅ ብሎ ቆሞ ይሄን እያየ ከው እያለ ግራ ይገባ ጀመር። ይደነግጣልም። ያንዳንዱ ነገር የሚጠጣውን እያየ በጣም ግራ እየተጋባ ቀጥ እያለ ሄዶ እንዳይጠጣ ሊያሰብር ይሞክራል። ነገር ግን ጠጥቶታል። በጣም ይቅርታ አድርግልኝ ሲና፣ በጣም አዝናለሁ፣ ቆይ ይሄን ወስዱት እያለ እንደዚሁ ትናገራለች። መተንፈስ ያቅተዋል። በመጨረሻ እንደዚሁ ሲያ ወይኔ እያለ መተንፈስ እያቃተው ነው ዚያ። በሌላ በኩል ደግሞ መህመት ምን ያረሽ ነው ዜ? አይ እና ወደ ውስጥ ስለ አንድ ነገርሽ ማናገርሽ ፈልጋለሁ። ስለምንድን ነው እያለች ጠይቀ ጀመር። ወደ ውጭ እየሄድን አውራ ፀሐይታችን አናግረን ነበረ እያለች ክወተል ጀመረ። ባሪስ ከበሩ ጀርባ ነው ያለው። ዚያ ደህና ነው? ግሮሬ መቃጠል ጀመረ። ዚያ እያለች ትነግሯለች። ያዝሮና በመጨረሻም እዛው ይወርቅ ጀመረ። ዚያ እያለች ታብዳለች። በስቲ አምቡላንስ ደውሉ፣ አምቡላንስ እያለች ታብድ ጀመረ። በመጨረሻም ለአናኑር የታቀደው መርዝ ዚያ ጠጥቶት ወደ መሬት ላይ ተዘረረ። በመጨረሻም ካካባቢ ዞር በሉ፣ ንፋስ እያለች ታወራ ጀመረ። እሺ ተረጋጊ እያለች ታወራለች። ወይኔ አምቡላንስ ጥሩ እያለች ታብድ ጀመረ። የልብ ምቱን ቼክ እያደረገች ግን እንደዚሁ በመጨረሻም ቤስቲ ክውትል ጀመር። በሌላ በኩል ደግሞ በመጨረሻም እያንዳንዱ ነገር ግራ የተጋባችው በመጨረሻም አስሊ ከአቲቼ ጋር ምንድን ነው እያወራችው እና በመጨረሻም ይቅርታ ጠይቃለች ለተፈጠረው እያንዳንዱ ነገሮችና እስከዛሬ ያደረኩት ነገር እያንዳንዱ ነገር ሀቲጄ ይቅርታ ጠይቀኛለች እና ካሁን በኋላ እንደማይደገም እና አንቺንም ይቅርታ ጠይቅሻለች እና አንተ ስለምትረዳኝ ብለ ነው ይቅርታ ልጠይቀኝ ብላ አስባ ነበር። አይ ለማንኛውም ተው በቃ ናኒድ እያለች እጁን ይዛ ተወጣ ጀመረ። ከበሩ ጀርባ የቆመው በመጨረሻ ባሪስ ግን በረጅሙ የተነፈሰ በሀሳብ ይዋጥ ጀመረ። ወዲያውኑ እንደዚህ ፎቶን ያይና በንዴት ይሸፍነው ጀመረ። በሌላ በኩል ደብዳቤ ለሰር የተጻፈላት እያንዳንዱ ነገር እንደዚህ ይል ነበረ። ሁሉም ነገር በደብዳቤ እንደጀመረው ሁሉ ይሄንንም በደብዳቤ ቢቋጨው ጥሩ ነው ብዬ አስቤ ነበር። ጊዜ ሁሉንም ቁስሎች ያክማል፣ ግን በአሁኑ አልሰራም። እንዲሰራ ላደርገው አልቻልኩም። እርግጥ ነው ይሄንን ደብዳቤ ስታነቢ በጣም እንደምትናደጅ አውቃለሁ። ፊቴን እንኳን ዳግመኛ ልታይ እንደማትፈልግ እርግጠኛ ነኝ። ግን ካሁን በኋላ ተገድቤ መቆየት የሚችልበት ጥንካሬ የለኝም። ምንም እንኳን ውሳኔን ለመወሰን ከባድ ቢሆንም በጥሩ እንደሚያልቅ አምናለሁ። እኔ አሁን ላይ ውሳኔን ወስኛለሁ። ህይወቴን በሙሉ ለአንቺና ለልጆቼ አሳልፌ ሰጥቼ ኖሬያለሁ። ስህተት ላለመስራት ሞክሬያለሁ። ለሁሉም ምሳሌ ለመሆን ጥሬያለሁ። ግን አንዳንዴ ሁሌ ሲሆን እንደነበረው አይነት ሰው ልሆን አልችልም። የተማርኩት እሱን ነው። በህይወቴ አንቺን ለመጉዳት በጭራሽ ፈልጌ አላውቅም። ለዛም ነው ይህንን በዚህ ደብዳቤ ለመግለጽ የመረጥኩት። በወጣትነት እድሜ ነው አላኑርን ያፈቀርኳት። ብዙ ዓመታት አልፈዋል፣ ግን ያሳለፍነው ልምድ ይሄ ፍቅር እንዳልተቋጨ አስተምሮኛል። ግን አንቺንና ልጆቼን ጥሎ የሚሄድ አይነት ሰው በፍጹም አይደለሁም። እናም እንደዚህ አይነት ሰው ልሆንም አልችልም።
የማፈቅራትን ሴት ልቤ ውስጥ ቀብሬ ለመኖር ዝግጁ ነኝ። ከአንቺና ከልጆች ጋር ለመሆን ዝግጁ ነኝ። ልብ በሚነካ ንግግር የሁሉ ነገር ጽፎላት ነው ከሷ ጋር የተለየው። በሌላ በኩል ደግሞ እንደዚሁ ባያለቀሰች እያለ ሰህር አስሊና ምህመት ይመጡ ጀመረ። ሰህር እያሉ እንደዚሁ ይጠሯታል። እማዬ ደህና ነሽ? ምን ነው እያለ እንደዚሁ ይጠይቃት ጀመረ። አቤት ልጄ፣ ምን ነው እያለቀሽ ነው እንዴ እያለ ይጠይቃታል። አይ ምንም አይደለም። ምንድነው የሚያስለቅሽኝ? ምን ተፈጥሮ? ቆይ ንገሪ። አይ ደህና ነኝ ትንሽ ራሴን አሞኝ ነው፣ ለዛ ነው። መድኃኒት የለኛው ክፍል ነው። ቆይ እናንተ ወደታች ረዱ፣ እኔ ሄዳለሁ እያለች ተናገር ጀመረ። ወዲያውኑ ዞር እንዳሉላት ግን ደብዳቤውን እዛ ወደ ላይኛው ክፍል በደስታ ትወጥ ጀመር። በሌላ በኩል ደግሞ ሀቲጄ ባሪስን እያናገረችው ነው ያለችው። ቆይ ሊገባኝ አልችልም። ቆይ ወደ አዛ ይስደው። ቆይ የሆነ ነገር ድጋሚ ለመስረቅ ነው እሷ ክፍል ምን ሰራለህ? ቆይ በመጨረሻ አንተ ከሷ ጋር እንደምታውቅ ጠንቅቄ አውቃለሁ ብለህ ለመሆን አትሞክር እያለች ተናገረው ጀመር። በሌላ በኩል ደግሞ እንደዚሁ ሰህር ወንድም ደግሞ ስልክ ይደውለታል ከነፍሰ ገዳዩ። ሄሎ አስተካከልከው እያለ ይናገረው ጀመረ። ምንድነው የምትለኝ? ከባድ ነገር ተፈጥሯል። በመጨረሻ ለአላኑር የተዘጋጀው መርዝ ዚያ ጠጣው። ምን እያልከኝ ነው? ምን? እንዴት ሊሆን ይችላል? እያለ በንዴት ከውል ጀመረ የሰማው ነገር። በሌላ በኩል ደግሞ ባሪስ እየተናገረ ነው ያለው። ሆን ብዬ ነው ያረኩት። በመጨረሻ ምን ተሰማሽ? ቆይ እያለ ይናገራታል። በመጨረሻ ይሄ ሁሉ ነገር አቅደ ነበር ስታደርግ የነበረው? ባሪስ ተናገር እያለች ነግሩ ጀመር። እኔ ባላዩ ኖሮ እውነቱን ባልፈቅድልሽ በመጨረሻ ያን ፎቶ አታይም ነበር። አንቺ ሆን ብለሽ እንድገቢ ስለፈለኩ ነው። አንቺ ቅናተኛ ስለሆንሽ በመጨረሻም አንቺን በመጨረሻም እጄ ላይ ለመጣል ስፈልግ ነው። ምክንያቱም አንቺ ሁሉም ሰው ልብ የተሰበርሽ ነሽ፣ ጭምትና በመጨረሻም ደካማ ጎን ያለሽ ልጅ ነሽ። ምን እያልከኝ ነው? ይሄ ሁሉ ነገር እብድ መሆን አለብህ አንተ። ቀለበት እንዳደረግሽኝ እንደፋፈርሽኝ አንቺ ነሽ እያለ ይናገር ጀመረ። አይለኝታል ግን በመጨረሻ አዲስ ምዕራፍ መጀመር እንችላለን እኔና አንቺ እያለ ይናገር ጀመረ። በሌላ በኩል ደግሞ በደስታ የተዋጠችው ሰህር በደስታ ፈገግ እያለች በረጅሙ ትተነፍሳለች። በረጅሙ የተነፈሰች ደስታቿን ታጣጥም ነበር። ነገር ግን እህቴ እያለ ይመጣ ጀመረ። ኔብሳስ እዚያ ደብዳቤ ጽፎልኛል። አንቺን መርጫለሁ ብለኛል። ቤተሰቤን መርጫለሁ። የምን ደብዳቤ ነው ላክልኝ? አንድ ነገር ምነግርሽ ነገር አለ። ምንድን ነው? አላኑር ናት? አይ አይደለም። እና ምን ተፈጥሮ ነው? ንገረኝ እያለች ነገር ጀመር። ልቧ ከው እያለ። በሌላ በኩል ባሪስ ደግሞ አንቺን ለመቅረብ ያሰብኩት በመጨረሻ አስሊን ለመቅረብ ስለፈለግኩ ነው፣ ሌላ ምንም አይደለም። ወደዚህ ቤት ለመግባት አሁን ገባኝ። ስለዚህ ይህን በመጨረሻ ለአስሊና ለመመጥ መናገር ከቻልክ በመጨረሻ ከባድ እንደሚሆን አውቃለሁ ብላ ልትሄድ ስትል ጆን ይዛታል። ግን አንቺ ቆይ በመጨረሻ መበቀል አፈልገ? እስከ ዛሬ ለሱ ያለሽ ፍቅር እኮ አልተቀየረም። በመጨረሻ አንቺ ደግሞ ምህመትን ትፈልጊያለሽ፣ እኔ አስሊን እፈልጋለሁ። ስለዚህ አንድ ላይ በሆነን ልንበቀል እንችላለን። ምን ማለት ነው? እነሱን ለማየት እኔና አንቺ መጠቀም እንችላለን። አብረን ከሰራን ደግሞ ሁሉ ነገሮች ይቀየራል ማለት ነው እያለም ይናገር ጀመር። እሱን ደግሞ አንድ ላይ ጠንቅቀን መስራት እንዳለብን ወቂ እያለ ይናገራል። ከኔ ጋር ነሽ እያለ እጁም ይዘረጋላት ጀመረ። በሀሳብ ተወጣ። አይኑን ታየው ጀመር። ኒሰት ምንድን ያደረግ ነው? ወኔ ምንድን የተፈጠረው እያለ ይሰር ትረፍ ጀመር። አሁን ምን ላደረግ ነው? ቆይ ተረጋጊ፣ ወደ ልትሄጂ ነው እያለ እንደዚህ ይናገራል። አተናግዙ ደውሎኝ ህይወቱ አደጋ ውስጥ የሚከት ነገር አለ። በአይኔ በብረቱ ካላየሁት መሄድ አለብኝ። አላምንም። ምንም ወደዛ ሄደሽ መሰሪው ነገር የለም። እዛ ከሄድን በመጨረሻ ይነቃብናል። እዚህ ተቀምጭና ተረጋጊ፣ በቃ ጠበቂ። አዲስ ነገር ካለ እናጣራለን። ከዛ በኋላ ሁሉ ነገሮች እናያለን እያለም ይናገር ጀመር። ፈጣሪው ምንድን ያደረኩት እያለች በሀሳብ ትዋጥ ጀመረ። በመጨረሻ ከኔ ጋር ነሽ ንገሪኝ እያለ እንደዚሁ ደጋግሞ ይጠይቃታል። ባሪስ እንደዚሁ ሀቲጄ እጁን ትይዘው ጀመር። በመጨረሻ ከአንተ ጋር ነኝ፣ እንዴት አድርገን እንደምናደርግ እቅድ አለክ እያለች ትናገረው ጀመረ። ለሱ እያንዳንዱ ነገር አቅጃለሁ። አንቺ ብቻ እኔ አርጊ የሚልሽን ነገር እንድታርጊ ብቻ ነው ፈልገው፣ ሌላውን ነገር ለኔ ተይው እያለም ይናገራል ጀመረ። አመሻሽ ላይ በሌላ በኩል ደግሞ እንደዚሁ ዚያ ሆዱን ታጥቦ ከሐኪም ቤት እየወጣ ነው ያለው። እማዬ በቃ እኔ በታክሲ ከሱ ጋር ሄዳለሁ፣ አንቺ ወደ ቤት ሂጂ። ወደ ቤት አይሄድም፣
ከኔ ጋር ወደ ቤት ነው የምሄደው። አስፈላጊ ከሆነ ከኔ ጋር የፈለገበት ይሄዳል፣ ደህና መሆኑን ሳረጋግጥ እያለች ትናገር ጀመር። መኪናው ይመጣ ጀመር። አመሰግናለሁ፣ ብዙ አስቸገርኳቸው ያለ ዚያ ወደ መኪናው ይገባ ጀመር። ነፍሰ ገዳዩ ግን ራቅ ብሎ እያንዳንዱ ነገሮችን እያየን ያለው። ወዲያውኑ መኪናውም ሲሄድ ያይ ይረዳ ጀመር። ወዲያውኑ ስልኩን ያወጣና እንደዚሁ ይደውል ጀመረ። በጣም የተጨነቀችው ሰህር ቆማለች። ፈጣሪው የተመሰገነ ይሁን። እሺ የምን ገንዘብ ነው የምታረጉ? ሰጠና አይደል እንዴ? ሰውየውን እኮ በመጨረሻ ገላው ነበርኩ። ከዚህ በነገር አታናደኝ፣ ዝጋው እያለ ስልኩን ያዘጋ ጀመረ። ደህና እንደሆነም እንደዚሁ ለአናኑር ይናገር ጀመረ። በሌላ በኩል ደግሞ እንደዚሁ ባሪስ አመሻሽ ላይ ቆሞ ከሀቲጄ ጋር እቅዳቸውን እያወሩ ነው ያሉት። ስለዚህ ሁሉ ነገሮች ቀላል ነው የምናደርገው ማለት ነው። ሌላ ሰው እንዲጠራጠር አንፈልግም። እያንዳንዱ ነገሮች መጠናጠን ምንም የምንሰራው ነገር የለም። ምህመት ጋር ምን እንደተፈጠረ እያንዳንዱ ነገሮችን እንቀይራለን። ምህመትን መጀመሪያ በአስሊ ጋር ያለውን ጉድለት ማጣት አለብን። ግን ምን አይነት ክፉ የሆንክ ሰው ነህ? ቆይ አንቺ ሳለለሽም እንዴ? ቆይ ንገርኝ እስቲ እያለ ይናገራል። ምንድነው ዝም ያልሽኝ? ቆይ ንገርኝ እንጂ እያለ እንደዚሁ በመጨረሻ ከኔ ጋር ቀበጥ ማሰር የለብሽም ፈራሽ እንዴ እያለ ይናገር ጀመር። አንተ እንደማትሆን ጠንቅቄ ያዳለሁ። የወደፊትሽና ባልሽ እንደዚህ ብለሽ ነው እንደምትናገረው እንዲሰማሽ እንድታረጅ አልፈልግም። ገባባን አይደለም? አንቺ ብቻ ማየትና መረዳት ያለብሽ ነገሮችን ማወቅ መገንዘብ አለብሽ። ግን እነዚህ ፎቶ በመጨረሻ ግራብ ካየሽ በኋላ ቤተሰቦቹን እንጋባ ያረግሽው መጨረሻም ለምን ይመስለኛል? አንቺ ጋር በመጨረሻ ምንም አይነት ፍቅር የለሽም። ለአስሊ ጥላቻ የተነሳ ድረስ ነው ሁሉ ነገር ያረግሽው እንጂ ሌላ ምንም አይደለም እያለ ይናገር ጀመር። ይሄን ጉዳይ ከጨረሰን በኋላ አንተና አስሊ ከዚህ ቤት ትጠፋላችሁ። እስከዛው ድረስ ግን በመጨረሻ እኔ የምለውን እያንዳንዱ ነገሮችን ግን ታረጊያለሽ እያለ ይናገር ጀመረ። እጇንም ይዛታል። ከኔ ጋር ፍቅር የያዘች ሰው ትሆኛለሽ ማለት ነው። ተግባባን አይደለ እያለም ይናገር ጀመረ። ሌላ ምንም አይነት ችግርም አልፈልግም እያለም ይናገር ጀመረ። በሌላ በኩል ደግሞ አመሻሽ ላይ ዚያ በመጨረሻም ከአናኑር ቤት ወጥቶ ወደ መኪናው እያመራ ነው ያለው። ዞሮ ብሎ ቤቱን ካየ በኋላ ወዲያውኑ ወደ መኪናው ይገባል። የተቀመጠበትን ቦታ ደግሞ አናኑር በእጇ ትዳስስ ጀመረ። ወዲያውኑ ወደ ውስጥ ከገባ በኋላ ደብዳቤውን ይፈልግ ጀመረ። እንደዚሁ በመጨረሻ ዚያ ደብዳቤው ግን ያጧል። ወዲያውኑ መኪና ውስጥ ይፈልጋል። መኪና ውስጥ ያወጣል። ወዲያውኑ እንደወደቀበት ትዝ ይለው ጀመረ። እዛ ሆቴል ውስጥ እሷ ያለችበት። በሌላ በኩል ደግሞ ስልክ ይደወለታል። ሰህር ነበረች። ሰህር ዚያ ደህና ነህ? ናፍቀኸኝ ነው። እንዴት ነህ እያለች ትናገር ጀመር። ደህና ነኝ። አንቺ እንዴት ነሽ? ደህና ነኝ። ደብዳቤ ከደረሰኝ በኋላ በጣም ደስ ብሎኛል። እባክና ወደ ቤት። እሺ እመጣለሁ። እየደረስኩ ነው። ምንም ችግር የለውም አይደለ? ጤና እንዴት ነው? ደህና ነኝ አልኩሽ። ስታወራ ግን ድምጽ ቀዝቀዝ ስላለብኝ ነው። ለዛ ነው። ደክሟል እንዴ? ደህና ነኝ ሰህር፣ ደህና ነኝ እያለ ይንመልስ ለጀመር። ራስን ጠብቅ እሺ በቃ እቤት ስመጣ እንገናኛለን። እሺ ጥሩ እያለ ይናገርና ስልኩን ይዘጋ ጀመር። እሷም በረጅሙ ትተነፍስ ጀመረ። እሱም መኪናውን አንስቶ ቀጥ ብለው ይሄድ ጀመረ ወደ ቤት። አመሻሽ ላይ እንቅልፍ ያጣችው በመጨረሻ አስሊ እንዴት ብላ ከባሪስ ጋር ያለውን ነገር ማቆም እንዳለባት እያሰበች ነው ያለችው። ወዲያውኑ አመሻሽ ላይ ባና ከእንቅልፏ ተነስታ ቀጥ ብላ ኩሽና ሄዳ ውሃ እየጠጣች ነው ያለችው። ወዲያውኑ ግን እንደዚህ ቆማ እየጠጣች እያለ እንደዚሁ ሰህር ትመጣ ጀመረ። ይተያያሉ። ሰላም ነው? አንቺ ምን ተኛሽ? አልተሽም አይደለ? አዎ እያለች ትናገር። እኔም አልቻልኩም እያለች ተመልስ ጀመረ። እና ቆይ ያው የእሱን ነገር ነው፣ ግን በሌላ ነገር ስታየው ግን አይደለም። ያንቺስ በምን ነበር? አቶ ዚያ ነው? አዎ እሱ ነው እያለች ታወራ ጀመረ። ወዲያውኑ ውሃ ለመጠጣት ትሄዳለች። ብርጭቆ ማውጣት ትቀዳ ጀመረ። ወደ መቀመጫው ትቀመጥ ጀመረ። ለማውራት ትፈልጋለች። አጠገቧ ሜዳ ተቀመጠና እንደዚሁ አይኗን ታያት ጀመረ። ግራም ያጋባ ነገር ነው። በጣም ግራም ያጋባ ነገር ነው ከማስቡ በላይ እያለች እየጠጣች እንደዚሁ ውስጧ የሚሰማትን እያንዳንዱ ነገሮች በመጨረሻ ትናገር
ጀመረ። ሁሉ ነገር ሳታስቀርሰህ ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ መጣሁት። እቺን ትመስል ነበረ። በቀጣይ ምን ይፈጠር? አስሊ በመጨረሻም ስለ ባሪስ እንደዚሁ ለምህመት ትናገራለች ወይ? ባሪስስ ያቀደው ሴራ በመጨረሻ ምህመትና አስሊ ሊያይ ይችላል ወይ? ሀቲጄስ እንዴት አድርጋ ከዚህ ሰው ጋር ልትላቀቅ ትችላለች? ሙሉትንና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ እስካሁን ላይክ ካላደረጋችሁ ቪዲዮን ላይክ አድርጋችሁ እንድትጨርሱ በትህትና እየጠየኳችሁን የኮዱት ሰንበታችኋለሁ። ሰላም፣ ፍቅር፣ ጤና ከእናንተ ላይ አይጥፋ እያልኩ ቻው።